ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች እንደምን አረፈዳችሁ ወይም እንደምን ዋላችሁ እያልኩኝ ዳኒ ስፖርት ታሪክ ነው ይላል። ታሪክ ከሌለ ስፖርት ቦታ አትሰጥህም። ታሪክ ሲኖርህ ግን በደማቁ ወርቅ ቀለም ታሪክን ተመዘግብልሃለች ይላል ዳኒ ስፖርት። እንግዲህ ዛሬም እንደተለመደው ትኩስ የሆኑ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። አርሰናል ዛሬ ምሽት ከስፖርቲንግ ሊዝበን ጋር የሚያደርገውን ወሳኝ የቻምፒየንስ ሊግ ጨዋታና ሚካኤል አርቴታ ለደጋፊዎች ያስተላልፈው መልእክት አነጋጋሪ ሆኗል። በሌላ በኩል በሜሲ ኢንተር ሚያሚ ቤት ያልተጠበቀ የስንብት ዜና ተሰምቷል። ዝርዝሩን አብረን እናያለን። አብራችሁን ቆዩ። ወደ ዝርዝሩ ስናልፍ አርሰናል እና ስፖርቲንግ ሊዝበን ታሪክ የመስራት እድል በተመለከተና የአርቴታ መፈክር አርሰናል በሊጉ ከበርንማውዝ ጋር ባደረገው ጨዋታ በደረሰበት ሽንፈት ደጋፊዎች ተከፍተዋል። ሆኖም አርቴታ ኖፊር ፑር ፋየር እያለ ፍርሃት የለም ንጹህ ፒውር ፋየር ወይም ንጹህ እሳት በሚል መፈክር ተጫዋቾቹንና ደጋፊዎቹን እያነቃቃ ይገኛል። ታሪካዊ ድል ደግሞ ስንመለከት አርሰናል ዛሬ ስፖርቲንግን ካሸነፈ በታሪኩ ለመጀመሪያ ጊዜ በሁለት ተከታታይ ዓመታት የቻምፒየንስ ሊግ ግማሽ ፍጻሜ መድረስ የሚያስችለውን እድል ያገኛል ማለት ነው። በሌላ በኩል የጉዳት ዜና ስንመለከት ቡካዮ ሳካ በጉዳት ምክንያት የማይሰለፍ ቢሆንም ኤብሬቼ ኢዜ የአርሰናልን የፈጠራ አቅም እንደሚጨምረው ይጠበቃል ማለት ነው። የዛሬ ቻምፒየንስ ሊግ ወሬዎችን ስለ አርሰናል ይሄን ይመለከታል ሲሆን በሌላ በኩል ዛሬ ምሽት በተመሳሳይ ሪያል ማድሪድ ከጀርመኑ ኃያል ክለብ ባየር ሙኒክ ጋር የሚያደርጉት የመልስ ጨዋታም ዛሬ ይጠበቃል። አርቤሊዮ የሪያል ማድሪዱ አሰልጣኝ አርቤሊዮ መፈክር የመሰለ አስተያየትን ሲሰጥ ነበር። ዛሬ እኛ 15 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊዎች ነን። ባለፈው ጨዋታ ጥሩ እንዳልተጫወትን አውቃለሁ። ነገር ግን ዛሬ ታሪክ እንሰራለን ወይንም ጨዋታውን እንቀለብሰዋለን እመኑኝ በሚል መግለጫ የሰጠ መሆኑና ሰጥቷል ማለት ነው። አብረን የምናየው ይሆናል ማለት ነው። በሌላ በኩል ጃቬር ማሻራኖ ከኢንተር ሚያሚ ተሰናብቷል። ያልተጠበቀ ስንብት ነው። ጃቬር ማሻራኖ የቀድሞ የሊቨርፑል እና የባርሴሎናው ተጫዋች ኢንተር ሚያሚን ለታሪካዊ ኤምኤልኤስ ዋንጫ ካበቃ በኋላ በድንገት ስራውን ለቋል። ምክንያቱ የግል ጉዳይ ቢባልም ቡድኑ በቅርቡ ያስመዘገባቸው ውጤቶች እና በኮንካካፍ ቻምፒየንስ ካፕ መውጣቱ ጫና እንደፈጠረበት ይገመታል ማለት ነው። አዲሱ አሰልጣኝ በአሁኑ ሰዓት ጊሌርሞ ሆኖ ቡድኑን በጊዜያዊነት እንዲመራ ተሰይሟል። ሆኖም እንደ ዣቪ እና ባርሴሎና ጋላርዶ ያሉ ትልልቅ አሰልጣኞች ስም ከሜሲው ክለብ ጋር እየተነሳ ይገኛል ማለት ነው። በሌላ በኩል አጫጭር ዜናዎችን ስንመለከት አርጀንቲና ብሔራዊ ቡድን ክስ ሊዮኔል ሜሲ ከቬንዙዌላ እና ከፖስታሪኮ ጋር በነበሩት ጨዋታዎች ላይ ባለመሰለፉ ምክንያት በአርጀንቲና ላይ የብዙ ሚሊዮን ዶላርስ ክስ ተመስርቶባታል ማለት ነው። ባርሴሎና ጃውን ላፖርታ በቻምፒየንስ ሊጉ ከፒኤስጂ ጋር በነበራቸው ጨዋታ በዳኝነት ውሳኔዎች ደስተኛ ባለመሆናቸው ለዩኤፋ ቅሬታ እንደሚያስገቡ አስታውቀዋል የሚል ዜናዎች ነበሩን። አጫጭር የዛሬ ዜናዎች ማለት ነው። ስለዚህ የዛሬው ዳኒስ ስፖርት መረጃዎች እነዚህ ነበሩ።
አርሰናል ዛሬ ስፖርቲንግን አልፎ ለታሪካዊ ግማሽ ፍጻሜ ይደርሳል ብላችሁ ታስባላችሁ? የማሻራኖ መልቀቅ በሜሲ እና በቡድኑ ላይ ምን አይነት ተጽዕኖ ያመጣል? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቻው